እጅግ አዝናለሁ። በተለያየ አጋጣሚና በተለያየ ጊዜ የኢትዮጵያ ኦርቶዶክስ እምነት ሃይማኖት ተከታይ የሆኑ ምዕመናንና ካህናት ሲታረዱ፣ ሲጨፈጨፉ ተመልክቻለሁ። ይህ ዓለምን ጉድ ሊያሰኝ የሚችል የሃይማኖት ተቋማቱና የሃይማኖት አባቶችን እንባ ደም ሊያስነባ የሚችል ትልቅ ግፍ እየተፈጸመ ነው። እያንዳንዱ ግፍና በደል ተመዝግቦ በሎኬሽን፣ በቪዲዮ፣ በድምፅ፣ በምስል ተቀምጧል። ይሄ ሁላችንም የምናውቀውና ሁላችንም የታዘብነው ሁላችንም ያየነው ነው። ይህ እንዳለ ሆኖ እኔ 3 ግለሰቦች ላይ አይናችንን ማንሳት የለብንም። አብይ አህመድ አሪዮስ የሆነ ጨፍጫፊ ገዳይ ነው። ደም የጠማው ደም ጠጪ ነው። እሱ እንዳለ ይቀመጥ። ዲያቆን ተብሎ የተቀመጠው ዳንኤል ክብረት፣ ሄኖክ ኃይሌ የተባለ ነፍሰ ገዳይና አቡነ ሳውሮስ የተባለ የኢትዮጵያ ኦርቶዶክስ ቤተክርስቲያን የካደ 3ቱም ትልቅ ሚና በሃይማኖት ውስጥ ያላቸው ግለሰቦች ናቸው። ለእያንዳንዱ ሞት፣ ለእያንዳንዱ ግድያ፣ ለእያንዳንዱ ጭፍጨፋ እነዚህ ሰዎች ተጠያቂ ካልሆኑ ግድያው፣ ጭፍጨፋው ይቀጥላል። ሃይማኖተኛንን ሃይማኖት እንከተላለን የሚለው ምእመን ደግሞ ይሄንን ግፍና ይሄንን በደል፣ ይሄንን ጭፍጨፋ፣ ይሄንን ስቃይ ቆም ብሎ ተመልክቶ አምላኬ ሆይ ታረቀኝ፣ ይህንን ቆሻሻ ነገር ነፍሴ ይጠየፈዋል ብሎ እንዳንገሸገሸው በአካሉም በአንደበቱም በህሊናውም በተቃውሞም በሁሉም ነገር እስካልገለጸ ድረስ ለነዚህ ንጹሃን ለሚጨፈጨፉ ተጠያቂ ራሳችንን ጌትነትን ነው የሚባል አንድ ገጣሚ ትዝ ይለኛል። እኛው ነን እንዳለ። ስለዚህ ስለ ወገኖቻችን መቆም ካልቻልን፣ ስለ እውነት መቆም ካልቻልን፣ ከግፈኞች ጋር የምንተባበር ከሆነ የእግዚአብሔርን ሕግ የረሳን የደም የታጠቡ ሰዎች አጋዦች ሆነን እንገኛለን። ስለዚህ ሁላችንም ስለ እውነት ካልቆምን፣ ከእውነት ጎን እስካልቆምን ድረስ የወገኖቻችን ገዳይና አስገዳዮች ተብለን በሰማይም ፍርድ አናመልጥም። እያንዳንዷን የምትደረገውን ነገር ታዝበናል። ምዕመናን ጥቁር የለበሱ ጊዜ ያንን ጥቁር እንዳይለብሱ ያደረጋቸው ያስከለከላቸው ጥቁር የለበሱ እስር ቤት ገብተው እንዲመቀቁ ያደረገው ማኅበረ ቅዱሳን ላይ ያሉ ሰዎች ናቸው። ቅዱስ ሲኖዶስ ውስጥ ያሉ ተላላኪዎች ናቸው። አሁንም እነዚህ ንጹሃን የሚጨፈጨፉ የሚገደሉ ድምፃቸው እንዳይሰማ ያደረገው አላፍ ዝማሬ ተብሎ ዲያቆን ሄኖክ የሚባል ሰው ነው። በሶስተኛ ደረጃ ይህንን ጉዳይ የሚያስፈጽመው ዲያቆን ተብሎ የተቀመጠ ዳንኤል ክብረት ነው። ገዳዮቻችን፣ አስጨፍጫፊዎቻችን መሃላችን ነው ያሉት። ሌላውን ፖለቲከኛውን ምናምን ተውትና ከነዚህ ከጠላቶቻችን ጋር እንዴት አድርገን እንዋጋለን የሚለውን ነገር በመቃወም እንጀምር፣ ከእውነት ጎን በመቆም እንጀምር የሚለውን መልእክት ለማስተላለፍ ነው። እግዚአብሔር ነፍሳችሁን ይላፍ። ሰማዕታት ናችሁ። የሰማዕታት ጊዜ እየመጣ ነው። ሁላችንም ክርስቲያኖች ከእውነት ጎን እንቁም። እውነት ማለት ከንጹሃን ከሚበደሉ ወገኖች ጎን መቆም ነውና ነፍስ ይማርልኝ።